الله كباريوچو እዝነትን የሚለግሳቸው የሚያዝንላቸው الرحماء አዛኞችን ነው አው አዛኞችን ነው ለጨካኞች አይደለም ለአዛኞች አላህ እዝነት አለው ለዚህም ሲባል የዓለም ህዝብ ዛሬ የሚተዛዘነው የሚበላው የሚጠጣው አንዱ ለአንዱ የሚጨነቀው በአብዛኛው ማለት ይቻላል በአላህ አንድ እዝነት ብቻ ነው ኢርሃሙ አህለ الارض ምድር ላይ ላለ በአጠቃላይ እዘኑ ለምን يرحمكم من في السماء سما ያለው ጌታ አላህ ያዝንላችኋል ለዚህ ነው ረሱል አለይሂ ሰላቱ ወሰለም አንድ ሰው በጣም አላህ ዘንድ ቅርብ ሊሆን የሚችለው በጣም ትልቅ ደረጃ ያለው ልቡ የራራ አዛኝ የሆነ ሰው ነው ان العين تدمع አይን ታለቅሳለች والقلب يحزن ልብ ያዝናል ولا نقول አንልም الا ما يرضى ربنا ጌታችን የሚወደውን ቃል እንጂ አላህ ወይ ለህዝቦች የዘንላቸው فانهم لا يعلمون እነሱ ካያውቁም እኔ እንዲጠፉ አልፈልግም ከነሱ አብራክ አላህን የሚገዛ ይመጣል ብዬ ተስፋ ስለማደርግ እንዲጠፉ አልፈልግም በቀልን ማይወዱ ነብይ ሰብስክራይብ በማድረግ ቤተሰብ ይሁኑ ኢስላም ማለት የፍትህ እንደዚሁም የእዝነት ዲን እዝነትን በቁርአን በብዙ ቦታ የገለጸው አላህ ቁርአኑን ሲጀምረው በእያንዳንዱ ሱራ ከሱረቱ ተውባ ቀጥ በስተቀር በሁሉም ሱራ ላይ ቢስሚላሂር ረህማኒር ረሂም ብሎ አላህ የጀመረበት በአላህ ስም እጅግ አዛኝ ሩህሩህ የእዝነትን ጥግ ያሳየበት አላህ ሱብሓነሁ ወተዓላ እዝነት ኢኒ ረህመቲ ሰበቀት ገደቢ የኔ እዝነቴ ቁጣዬን አሸንፋለች ቀድማለች ብሎ አላህ እጅግ አዛኝ ሩህሩህ መሆኑን የገለጸበት ለዛም ሲባል ለዓለማት እዝነት አድርጎ ነብዩን አለይሂ ሰላቱ ወሰላም ነብዩ ረህማ የእዝነቱ ነብይ አላህ የመደምደሚያ የመጨረሻ ነብይ አድርጎ አላህ ለሰውም ለሁሉም ለእንስሳቱም ለሰው ልጅ ለተባለ አካል በአጠቃላይ የሚያዝኑ ነብይን ለኛ ልኮልናል ረህማ እዝነት ማለት ትልቅ መገለጫ ነው አንድ ሰው እዝነት ካለው ጥሩ ባህሪ አለው እዝነት የሌለው ሰው ኸይር የለውም ተብሏል ዛሬ እንግዲህ ፕሮግራማችን በአብዛኛው የሚሆነው ስለ እዝነት ነው ስንተዛዘን አንዱ ለአንዱ ሲያዝን ለእንስሳም አላህ ለፈጠራቸው ፍጥረታት በአጠቃላይ ስናዝን አዛኙ ጌታ ያዝንልናል ነብዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲሳቸው የገለጹት ወኢንማ يرحمullah من عباده አላህ ከባሪያዎቹ እዝነትን የሚለግሳቸው የሚያዝንላቸው الرحماء አዛኞችን ነው አው አዛኞችን ነው ለጨካኞች አይደለም ለአዛኞች አላህ እዝነት አለው ለዚህም ሲባል የዓለም ህዝብ ዛሬ የሚተዛዘነው የሚበላው የሚጠጣው አንዱ ለአንዱ የሚጨነቀው በአብዛኛው ማለት ይቻላል በአላህ አንድ እዝነት ብቻ ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የአላህ እዝነትን ሲገልጹ ምን አሉ جعل الله رحمه الله እዝነትን አደረገ 100 ጁዝኢን 100 ክፍል አደረገ የአላህ እዝነት 100 ናቸው فامسك عندهم እሱ ዘንድ ደግሞ አስቀረ 99 99ን እሱ ጋር ነው ያለው وانزل في الارض جزءا واحدا አንዱን ክፍል ብቻ ነው አላህ ምድር ላይ ያወረደው በዚህም ባወረደው እዝነት فمن ذلك الجزء تتراحم الخلائق ፍጥረታት በአጠቃላይ ይተዛዘናሉ እንስሳ ጭምር ልጇን ላለመርገጥ እግሯን ከፍ ታደርጋለች ለምን ልጇ ላይ እግሯን ላለማስቀመጥ እንዳትጎዳት በዚህ ጭምር እንስሳ ጭምር በአላህ አንድ እዝነት የዓለም ህዝብ ይተዛዘናል 99 ከተባለ አላህ ለአኺራ ቆየው ለማን ለአማኞች አላህ ይወፍቀን አስቡት ከዱንያ አንድ እዝነት ጋር አላህ ይደባልቀውና 100 ያረገውና የውመል ቂያማ ለአማኝ ባሮች አላህ ይለግሰዋል አስቡት ዓለም ያለ ህዝብ አጠቃላይ በአንድ እዝነት እንደዚህ ከበላ ከጠጣ ከተዛዘነ 100 አድርጎት የውመል ቂያማ ጀነት ለገቡት ባሪያዎቹ ሲለግሰው ምን አይነት የደስታ ሀያት እንደሆነ አስቡት አላህ ያን ቀን ካዘነላቸው ባሮች ማከል አላህ ያድርገን በረህመቱ ጀነት ከሚገቡትም አላህ ያድርገን እዝነት ትልቅ ደረጃ አለው ስናዝን ይታዘንልናል ትልቅ ቦታ ያለ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ኢርሃሙ ቱርሃሙ እዘኑ ይታዘንላችኋል ወግፊሩ ይግፈር ለኩም ለሰዎችም ይቅር በሉ
ይቅር ትባላላችሁ። ሰዎች ማሩ አውፍ በሉ አውፍ ትባላላችሁ። ይቅርታን አድርጉ ይቅርታ ይደረግላችኋል። ኢማም አህመድ እንደዚሁም አልባኒ ሰሂህ ያሉት ሐዲስ ነው። ረሱል አለይሂ ሰላቱ ወሰላም የሰው ልጆች ለሁሉም አካላት ማዘን እንዳለባቸው ሲጠቁሙ ምን አሉ? አራሒሙን አዛኞች የርሐሙሁ ረሕማን አዛኙ ጌታ አላህ ያዝንላችኋል። ኢርሐሙ አህለል አርዲ ሱብሓነላህ። የት ቦታ ላይ የተገለጸው? እንደ ኢስላም የገለጸው ማን አለ? ኢርሐሙ አህለል አርዲ በምድር ላለ በአጠቃላይ እዘኑ። በምድር ላለ በአጠቃላይ እምነትን አለየም፣ እንስሳውንም ለሁሉም ሐታ ለእጽዋት ጭምር ሲደርቅ ያየው እንዳተው ውሃም ካላጠጣው እዝነት ለሁሉም ሱብሓነላህ። ለእንስሳው እንድናዝን ከታዘዝን እጽዋትን እንድንከባከብ ከታዘዝን የሰው ልጅንስ እንዴት ነው አስቡት። አላህ ያከበረው አላህ ትልቅ ቦታ ስለሰጠው ለሰው ልጅስ እንዴት ነው? እምነት አለየም። ኢርሃሙ አህለል አርዲ ምድር ላይ ላለ በአጠቃላይ እዘኑ። ለምን? የርሃሙኩም መን ፊ ሰማ ሰማይ ያለው ጌታ አላህ ያዝንላችኋል። አላሁ አክበር። የነቢዩ ሰለላሁ ዐለይሂ ወሰለም አስተምሯቸው በአጠቃላይ እዝነት የተሞላበት ነው። ለዚህ ነው ረሱል አለይሂ ሰላቱ ወሰላም አንድ ሰው በጣም አላህ ዘንድ ቅርብ ሊሆን የሚችለው በጣም ትልቅ ደረጃ ያለው ልቡ የራራ አዛኝ የሆነ ሰው ነው። በአንድ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም እንደሚታወቀው ወንድ ልጆቻቸው የነቢዩ ሰለላሁ ዐለይሂ ወሰለም በልጅነት ነው የሞቱባቸው። ኢብራሂምም እንደዚሁ በልጅነት ነበር ከግብፃዊቷ ሴት ከማርያቱል ቅብጥያ የወለዱት ኢብራሂም በልጅነት ነበር የሞተው። ልክ ኢብራሂም ነፍሱ ገባ ወጣ ስትል ሊሞት ሲል ሲያዩት ነቢዩ ሰለላሁ ዐለይሂ ወሰለም እጅግ አዘኑ። አይናቸውም እንባ ማውጣት ጀመረ። ማንባት ጀመሩ፣ ማልቀስ ጀመሩ። የዚህ ጊዜ ታላቁ ሰሓባ አብዱራህማን ብኑ አውፍ ወአንተ ያ ረሱላላህ አንቱም እርሶም ያለቅሳሉ እንዲህ አይነት አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም አሉት የብነ አውፍ አንተ የአውፍ ልጅ ወይ ኢነሃ ረሕማ እቺ እኮ እዝነት ናት አሉ። ثم أتبعها بأخرى ከዛም ሌላ ንግግራቸውን አስከተሉ። ኢነ ለዐይነ ተድመዕ አይን ታለቅሳለች፣ ወልቀልበ የሕዘን ልብ ያዝናል፣ ወላ ነቁል አንልም ኢላ ማ የርዳ ረቡና ጌታችን የሚወደውን ቃል እንጂ። ሰው ሲሞት መጥፎ ቃል አትናገርም። አላህን የሚያስቆጣ ቃል ሙሾ እየመቱ ደረት እየመቱ ምን ምናምን በኢስላም የተከለከለ ነው። ነገር ግን እዝነት ናት። ሰው ሞቶ ማልቀስ እዝነት መገለጫ ነው። ሐራም አድርገህ እንዳታስበው። ማልቀስህ የእዝነት መገለጫ ነው። በአንደበትህ ብቻ መጥፎ ቃል እንዳታወጣ ነብዩ አሉ። ነገር ግን አላህ የማይወደውን ቃል አንናገርም አሉና ወኢና ቢፊራቂከ ያ ኢብራሂም ለመሕዙኑን ኢብራሂም ሆይ አንተ ከኛ በመለየትህ እናዝናለን አሉ። አዎ ወዳጅ ሲሄድበት ታዝናለህ፣ እናት አባት ሲሄድበት ታዝናለህ፣ ወንድም እህትህ፣ ሚስት፣ ባል፣ ልጆች ሲሄዱ ወዳጆቹ ሲሄዱ የሰው ልጅ ጠቢዓው ነው። አላህ የሰጠ ረሕማ ነው፣ እዝነት ነው፣ አልተከለከለም። ነቢዩ ሰለላሁ ዐለይሂ ወሰለም እጅግ ለሰው ልጆች በአጠቃላይ ያዝኑ ነበር። ለሰው ልጆች በአጠቃላይ ለሁሉም ፍጥረታት አዛኝ ነብይ ናቸው። ያ ወደ ሰቂፍ በሄዱበት ሰዓት ላይ እብድ ሕፃኑን ሁሉም ልኮባቸው ድንጋይ ሲያወረውሩባቸው ራሳቸውን ስተው ወድቀው ጅብሪል መጥቶ አላህ የሁለቱ ተራራ መላእክቶችን ልኮልሃል እዘዛቸው አንተን እንደዚህ ያደረጉ ህዝቦች የእጃቸውን ያገኙ አጣብቆ ያጠፋልሃል እዘዝ ብቻ ተባሉ። اللهم ارحم لقومي الله ወይ ለህዝቦች የዘንላቸው فإنهم لا يعلمون እነሱ ካያውቁም እኔ እንዲጠፉ አልፈልግም። ከነሱ አብራክ አላህን የሚገዛ ይመጣል ብዬ ተስፋ ስለማደርግ እንዲጠፉ አልፈልጉም። በቀልን ማይወዱ ነብይ ረሱል አለይሂ ሰላቱ ወሰላም ለሰው ልጆች በአጠቃላይ ያዝኑ ነበር። አብዱላህ ኢብኑ ዐምር ረዲየላሁ ዐንሁማ ባስተላለፉት ሐዲስ أن النبي صلى الله عليه وسلم تلا قول الله عز وجل في إبراهيم نبي الله إبراهيم ناس من كتب قرآننا نببوا ربي إنهن أضللن كثيرا من الناس إبراهيم እንግዲህ ዳዕዋ አድርገው እነዚህ ሰዎች አብዛኛውን ሰው አጥምመዋል። فمن اتبعني فإنه مني እኔን የተከተለኝ ከኔ ነው፣ እኔን ያመፀኝ ደግሞ አሉና
አንተ አዛኝ ሩህሩህ ነህ ይህን ቃል ቀሩ። ከዛም ቀጠሉ ነቢዩላህ ኢሳ ዳዕዋ አድርገው ሰዎች የአላህ ልጅ ነው እንደዚሁም አምላክ ነው ብለው ሰይሟቸው አንተንና እናትንና አንተን እንዲገዙ ሰዎችን ጋብዛል ሲባሉ በጭራሽ አላዘዝንም እኔ ያዘዝኩት የኔም የናንተም ጌታ አላህ ነው ብዬ ብለው የተናገሩት ንግግር አለ። ይህን የቁርአን አንቀጽ ካሉ በኋላ ኢሳ ምን ብለው ነበር? ኢን ቱዐዚብሁም ብትቀጣቸው ፈኢነሁም ዒባዱክ እነሱ የአንተ ባሪያዎች ናቸው። ወኢን ተግፊር ለሁም ሱብሓነላህ ብትምራቸውም ፈኢነከ አንተ ልዐዚዙል ሐኪም አንተ አሸናፊና ጥበበኛ የሆንክ ጌታ ነህ። ይህን አነበቡ ነቢ ስ ሰለም። ከዛ ፈረፋ የደይህ እጃቸውን ከፍ አደረጉ። ወቃለ ብለውም አሉ አላሁመ ኡመቲ ኡመቲ ጌታዬ የኡመቶቼን ጉዳይ ጌታዬ የኡመቶቼን ጉዳይ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ወበካ ማልቀስ ጀመሩ። ፈቃለ አላሁ ዐዘ ወጀል አላህ አለ ያ ጅብሪል ወይ ኢዝሀብ ኢላ ሙሐመድ ወደ ሙሐመድ ሂድ ወረቡከ አዕለም ጌታህ ያውቃል ፈሰልሁ ጠይቀው ማ ዩብኪከ ምንድነው የሚያስለቅስ ብለህ ጠይቀው። ፈአታሁ ጅብሪል ዐለይሂ ሰላም ጅብሪል መጣ። ፈሰአለሁ ጠየቃቸው። ፈአኽበረሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢማ ቃለ ወሁወ አዕለም አላህ ምን እንደተከሰተ እያወቀ ጅብሪል ጠየቃቸው ለነቢዩ ሰለላሁ ዐለይሂ ወሰለም ነገሩት። ፈቃለ አላህ አለ ያ ጅብሪል ወይ ኢዝሃብ ኢዳውንም ኢላ ሙሐመድ ወደ ሙሐመድ ሂድ ፈቁል ኢና ሰኑርዲከ ፊ ኡመቲክ እኛ በኡመቶች እናስደስተሃለን ወላ ነሱአክ እንደዚሁ አናስከፋህም። ሱብሓነላህ ለኡመታቸው ያለቀሱ ነቢይ ሲሰግዱ እንባቸው መሬት የረጠበ ጺማቸው በእንባ የራሰ በምን ኡመቲ ኡመቶቼን አደራ እያሉ ነቢዩ ለኡመታቸው የተጨነቁ አዛኝ ነቢይ አዛኝ ዲን አዛኝ አምላክ አላህ ሱብሓነላህ ዲኑ የእዝነት ነቢዩ የእዝነት አምላኩ የዓለማት እዝነት ዓለማትን የፈጠረ አላህ ተገቢ አምልኮ የሚገባው አላህ አዛኙ ጌታ አላህ ለነቢዩ ኡመት እናስደስተሃለን አናስከፋህም። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ዘይነብ ልጃቸው አስጠራቻቸው። ልጇ ሊሞት እያለ ነው። ከዛ መጡ ነቢዩ ሰለላሁ ዐለይሂ ወሰለም ሲይዙት ነፍሱ ገባ ወጣ ትላለች። ነቢዩ አለቀሱ። ሰዓድ የሚባለው ሰሓቢ ያ ረሱላላህ ማ ሃዛ ይሄ ምንድን ነው አላቸው። እንባቸው ሃዚህ ረሕመቱን እቺማ እዝነት እቺማ እዝነት ናት ጀዐለ ላሁ ፊ ቁሉብ ዒባዲህ አላህ በባሪያዎቹ ቀልብ ያስቀመጣት ወኢነማ የርሐሙ ላሁ ሚን ዒባዲህ አላህ ከባሪያዎቹ እኮ የሚያዝነው አሩሐማ ለአዛኞች ነው። ነቢዩ አላዋቂ የሆነ ሰው ጃሂል የሆነ ሰው ሲሳሳት እዝነታቸው ልዩ ነበር። የምታውቁት ሐዲስ አለ አይደል? አንድ አዕራብይ መጣ ነቢዩ ሰለላሁ ዐለይሂ ወሰለም መስጊድ ላይ መጣና አነስ ሲናገሩ ፈባለ ፊ ጣኢፈት ልመስጂድ በመስጊዱ የሆነች አንድ ቦታ ላይ ሽንቱን ሸና። ፈዘጀረሁ ናስ ሰዎች አዋከቡት። መስጊዱ ትሸናለ ሊደበድቡት አሉ። ፈነሃሁም ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ከለከሏቸው። ተውት ይጨርሳሉ። አንደኛ ይጨርስ እዚህም ካለ ብዙ ቦታ ሊነጀስ ነው ነጃሳው ቦታ እንዲታወቅ ፍቅህ አስተማሩ። አንድ ባልዲው አምጡና ድፉበት ነጃሳ ይወገዳል አሉና ሰውየውን በእዝነት አዛኝ ስለነበሩ መስጊድ የሸነው እኮ የተከበረ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሽንቱን ከጨረሰ በኋላ ውሃ እንዲደፋ ካዘዙ በኋላ ጠሩት። ይሄ መስጊድ ለሽንት ቤት አልተገነባም፣ ዚክር ሊደረግበት ቁርአን ሊቀራበት ሰላት ሊሰገድበት አሉት። ከዛ ውዱእ አድርጎ ሰገደና አላሁመ እርሐምኒ ወሙሐመዳ አላህ ወይኔና ሙሐመድን ማረን ወላ ተርሐም ማዕና አሐዳ ከኛ ውጭ ግን ማንንም እንዳትምር አለ። ሰሃቦቹ ስለረበሹት ነቢዩ ሰለላሁ ዐለይሂ ወሰለም ናሉ ለቀድ ተሐጀርተ ዋሲዐን ምን ነው ሰፊውን አጠበብከው። አላህ ረሕመቱ ሰፊ ነው። አቡበከር ዑመር ሌላውስ ቢማር ምን ችግር አለው? አሁንም ተውት አዛኙ ስለሆኑ። ለሴቶች የነበራቸው እዝነት ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወኢኒ ለአድኹሉ ፊ ሰላቲ እኔ ሰላት ውስጥ ገባና ኡሪዱ ኢጣለቲሃ ማርዘሟን እፈልጋለሁ። ፈአስመዑ ቡካእ ሰቢይ ከዛ የሕፃኖችን ድምፅ ሰማለሁ ሲያለቅሱ። የዚህ ጊዜ ሰላቴን ቀለል አረገዋለሁ። ለምን? እናቱ እንዳትጨነቅ
ሰሃቦቹ መጥቶ ስለሚሰግዱ ልጇ ሲያለቅስባት እና ለማስረዘም አስቤ እቀንሰዋለሁ የነብዩ እዝነት። አቡበከርም እንደዛ ነበሩ። ቢላል ሲሰቃይ ምን ሲል ከእዝነታቸው የተነሳ እንደው ከኔ ኡመት አዛኝ ማለት አቡበከር ነው ብሎም ተናግረዋል። ቢላልን በገንዘባቸው ገዝተው ነፃ ወጡ። ለእንስሳ እዝነትን አስተማረን ኢስላም። عن أبي يعلى شداد بن عوس رضي الله عنه عن رسول الله صلى الله عليه وسلم قال إن الله كتب الإحسان على كل شيء. الله إحسانا ما سامر بقو نقرن بهلم نقر الله دنققوال. فإذا قتلتم لب بروتشين بدن بيازولي فإذا قتلتم فأحسنوا القتلة. جهاد متو ستواقع كتلات قاية يتواقع قونا ስትገሉ አገዳደላችሁን አሳምሩ። ሊገል ያለውን እኮ ነው አገዳደል አሳምር። አገኘው ብለህ እጅ እንዳትቆርጥ፣ አፍንጫ እንዳትቆርጥ፣ ጆሮ እንዳትቆርጥ፣ ምላስ እንዳትቆርጥ። መቼ ጂሃድ ላይ ጦርነት ላይ ሆኖ ሊገል የመጣው ጠላት ስገል ራሱ ጠላትህን መጥፎ አገዳደል እንዳትገድል የዛ አይነት መርህ ያለው ዲን ነው ኢስላም። ጠላትህን እኮ ነው እንጂማ የሰው ልጅ ዝም ብሎ መግደል አይፈቀድም። አንድ ሰውን ያለ ጥፋት የገደለ የዓለምን ህዝብን እንዳጠፋ ይቆጠራል። የኢስላም አስተምሮ ነው። አንድ ሰውን ህይወት ያተረፈ የዓለምን ህዝብ እንዳተረፈ ይቆጠራል። የኢስላም አስተምሮ ነው። ግን ጦርነት ተከስቶ ብትገዳደል ጭምር አገዳደልን አሳምር የኢስላም አስተምሮ ነው። እየቆረጡ የኢስላም ጠላቶች ኢስላም ገዳይ ነው ላ እየተማርን መተናል። እዝነቱ እስካሁን የነብዩ ነበራቸው ለሰዎች የነበራቸው እዝነት። ስትገሉ አገዳደላችሁን አሳምሩ። ወኢዛ ዘበሕቱም እርድ ለማረድም እንስሳን ለማረድ ስትሉ ደግሞ ፈአሕሲኑ ዚብሃ አረራዳችሁ የምታርዱትን እርድ አሳምር። በምን መልኩ? ወልዩሒደ አሐድኩም ሸፍረተሁ አንዳችሁ መጀመሪያ ቢላውን ይሳለው ይሞርደው፣ በደንብ ስለት ያድርገው። ለምን? የዛገ ቢላ አምጥተ የምታርደውን ፍየል ወይም በግ ወይንም ደግሞ ከብት ግመል እንዳታሰቃይ ማለት ነው። መጀመሪያ ሳለው። ሱብሃንአላህ። ስትስልም በምታርደው እንስሳ ፊት እንዳትስል የእስላም አስተምሮ ነው። ሌላ እንስሳ ካለ እያየች ደግሞ ሌላን እንዳታርድ እሷን ገለላ አድርግ። ሁለት ሞት እንዳትገድላት፣ ሁለት ግድያ፣ ሁለት እርድ እንዳትፈጽምባት ማለት ነው። ለእንስሳ ያዘነ ዲን እንዴ ለሰው ልጅ አዝንም? ከዛ በኋላ የሚያርደውን ቶሎ ያሳርፈው ሸክ አድርገህ ማረድ እንጂ የዛገ ቢላ አምጥተህ እንዳታሰቃይ። ለእንስሳ የተጨነቀ ዲን። ዛሬ ስም ለማጥፋት ኢስላም አራጅ ነው፣ ኢስላም ገዳይ ነው። ከየት አመጣኸው? ጓሮ ውስጥ የሆነች ጓዳ ውስጥ ቁጭ ብለህ ፌስቡክ አገኘው፣ ቲክቶክ አገኘው፣ ወይ ዩቲዩብ አገኘው ብለህ ሶሻል ሚዲያ እጄ ላይ ነው ብለህ እንደፈለክ እስልምና ላይ ትዘፍናለህ። ታውቀዋለህ ኢስላም ወላሂ ከዚህ ጸዳ ነው እንዴ። ነብዩ እኮ ከአገር አባሯቸው መቅጣት እየቻሉ የመካ ሰዎችን እናንተ ነፃ ናችሁ ሂዱ ነው ያሏቸው። ከአገር አባሯቸውን ሰሃቦቻቸውን የገደሉባቸውን ጠላታቸውን ጭምር ኢስላም እዝነትን ሲያስተምር ይቅር ባይነትን ሲያስተምር እኮ መቅጣት እየቻልክ ይቅር ማለት ሳችልማ ከሆነ አቅም ስለሌለ ነው። እየቻልክ ይቅር ማለትን ያስተማረ ዲን ነው። ኢስላምን ለማጥፋት በየቦታው ዛሬ በነብዩ ላይ ስም ይዘምታል። ኢስላም ማለት አራጅ ነው፣ ቆራጭ ነው። ላ በየትኛው? እስቲ ቁርአንን ከላይ እስከ ታች አንብቦ እስቲ የነብዩን ሐዲስ እስቲ አንብቦ በእዝነት የተሞላ እኮ ነው። ኢኒ ረሕመቲ ሰበቀት ገደቢ ብሎ አላህ እዝነቱን እኮ የገለጸ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድች ሴተኛ አዳሪ ታሪክ ይነግሩናል። ተመልከቱ። ሴተኛ አዳሪ። እቺ ሴተኛ አዳሪ ሴት አንድ ውሻ ውሃ ጥም ገሎት ሊሞት የቀረበ ምላሱን እያለከለከ በጉድጓዱ በውሃ ጉድጓድ ዙሪያ ይዞራል። እንዳይገባ አልቻለም፣ ፈራ። እቺ ሴተኛ አዳሪ ሴት ውሃ ጠጥታ ስትወጣ ጠምቷት ነበር። ይህ ውሻ እኔ ላይ የደረሰው እሱ ላይም ደርሰዋል ብላ ጫማዋን እንደ ቡትስ ጫማ ነው አውልቃ ጉድጓድ ውስጥ ገባች። ውሃውን ቀዳችው፣ ጫማዋን በአፏ ያዘችውና ተንጠልጥላ ወጣ። ፈሰቀትሁ አጠጣችው። ፈጉፊረ ለሃ ቢሂ በዚህ ስራዋ አላህ ወንጀሏን ማራት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማንን? ውሻን በማጠጣቷ። በተቃራኒው ላይል የምትቆም
ቀን ምትጾም ሰላት ላይ ያለች አማኝ ናት። ድመት አላት፣ አሰረቻት፣ ወይ ምግብ አሰጣት ወይ ፈታት። ምድር ላይ ያለውን ነገሮችን ተንቀሳቅሳ እንዳትበላ አላደረገቻት። አስራት ገደለቻት በረሃብ። ነብዩ ሰለላሁ ዐለይሂ ወሰለም እቺ ሴት ጀሃነም ገባች አሉ። እንደውም በሌላ ዘገባ ድመቷ ራሱ ጀሃነም ውስጥ ስትቧጭራት ተመልክቻለሁ አሉ። ለእንስሳ ያዘነ ዲን ለሰው ልጆችስ? ኢስላምን ስም ለማጥፋት በየቦታው የምትንቀሳቀሱ አላህን ፍሩ። ስለዚህ እዝነት በኢስላም ትልቅ ቦታ አለው። እዝነት ትልቅ ደረጃ አለው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ኢነላህ ረፊቁን ዩሂቡ ሪፍቅ፣ አላህ አዛኝ ነው፣ አዛኝን ይወዳል፣ እዝነትን ይወዳል። ፊል አምሪ ኩሊ፣ በሁሉም ነገር ላይ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በኸዋዚን ጦርነት ውስጥ ምርኮኛዎች ነበሩ። አንድ ሴት ልጇን ትፈልጋለች፣ የእሱ አይደለም ታስቀምጣለች፣ እዚህ ትሯሯጣለች። ልጇን ስታገኘው ወደ ደረቷ አስጠጋችሁ፣ ጡቷንም አጠባችሁ። ይህን ትዕይንት ነብዩ ይመለከታሉ፣ ሰሃቦች ይመለከታሉ። فقال لنا النبي صلى الله عليه وسلم ነብዩ አሉን أترون هذه طارحة ولدها في النار እስቲ ልጇን እንደዚህ በጭንቀት ያገኘችው ሴት ልጇን ጀሃነም እሳት ውስጥ ወርውሪ ብንላት ትወረውራለች ብለው ጠየቁ። ሰሃቦቹ በአጠቃላይ ቁልና ላ፣ እንዴት አንተ የአላህ መልእክተኛ በዚህ ናፍቆት ያገኘችው ልጇን የአብራኳ ክፋይ እንዴት ትጥላለች ሲሉ ነብዩ ለላህ አላህ አርሐሙ ቢዒባዲሂ ለባሪያዎቹ እጅግ አዛኝ ነው። ሚን ሃዚሂ ቢወለዲሃ እቺ ሴት ለልጇ ካዘነች የበለጠ አላህ ለባሪያዎቹ እጅግ አዛኝ ነው። ሐማድ ኢብኑ ሰለማ አንድ ቀን ሱፊያኑ ሰውሪ ቤት ገቡ። ሱፊያኑ ሰውሪ ህመም ላይ ናቸው። فقال ሱፊያን አተራ ان الله يغفر لمثلي እስቲ ታያለህ እኔን ለሚመስል ሰው አላህ ይምራል? ሱፊያኑ ሰውሪ ያ ሙሐዲስ فقال ሐማድ ምን አሉ? ወላሂ ለው ኹይርቱ እኔ እንደው ምርጫ ቢደረግልኝ በይነ ሙሐሰበቲላህ ኢያየ ወበይነ ሙሐሰበቲ አበወየ እናት አባቴ ሂሳብ ያድርጉ ወይስ አላህ ተብሎ ምርጫ ቢደረግልኝ የአላህን ሙሐሰባ ምርመራው አላህ እንዲያደርግልኝ እፈልጋለሁ። ለምን? ከእናት ከአባት የበለጠ ማን ያዝናል? አላህ። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን أعوذ بالله من الشيطان الرجيم فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك فاعف عنهم واستغفر لهم وشاورهم في الأمر فإذا عزمت فتوكل على الله إن الله يحب المتوكلين. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله رب العالمين والصلاة والسلام على رسول الكريم محمد بن عبد الله النبي الأمين صلى الله عليه وعلى آله وصحبه أجمعين. أما بعد فاتقوا الله أيها المؤمنون واعلموا أن الإسلام دين الرحمة يدعو إليها ويثيب إليها ويدعو إلى التراحم ويجازي عليه. يتكبرات شاباتوች ወንድሞች ኢስላም ማለት እጅግ አዛኝ ነው። ስለዚህ የአላህ እዝነተኛ ላይ እንዲመጣ አንደኛ በሁለተኛው ኹጥባ ላይ ማቀርበው ለወላጆች ማዘን፣ ለእናት ለአባት ማዘን። በተለይ እድሜያቸው በሄደ ሰዓት ሽምግልና በመጣበት ሰዓት ለነሱ እንድናዝን አላህ ይፈልጋል። ኢማ የብሉገና ዐንደከ አልኪበረ አሐዱሁማ አው ኪላሁማ፣ ምናልባት አንተ ዘንድ እናት አባት አንዳቸው ወይ ሁለታቸው እድሜያቸው ደርሶ ትልቆ ነው ብታገኝ ፈላ ተቁል ለሁማ ኡፊን፣ በዛ ሰዓት ኡፍ እንዳትላቸው። ለምን? እርጅና ሲመጣ ሊያነጫንጫቸው ይችላል። የባህሪ ለውጥ ሊመጣ ይችላል። ምን እንዳትል? ኡፍ እንዳትል። ወላ ተንሃርሁማ፣ እንዳታመናጭቃቸው እንዳትገላምጣቸው። ወቁል ለሁማ፣ ይልቅንም ተናገራቸው በላቸው። ቀውለን ከሪማ፣ የተከበረ ያማረ ንግግር ከነሱ ጋር አውራ። ወኽፊድ ለሁማ ጀናሐ ዙሊ ሚን አርረሕማ፣ የእዝነት የመተናነስ የእዝነት ክንፍን ዝቅ በልላቸው። ወቁል ብለህ ደግሞ ለምነኝ ረቢ ጌታዬ ወይ ኢርሐምሁማ እዘንላቸው፣ ከማ ረበያኒ ሰጊራ እኔን በልጅነት የተንከባክበው እንዳሳደጉኝ እዘንላቸው ብለህ ለምነኛል። አላህ
እናት አባት የተከበሩ ናቸው። ከአላህ ሐቅ ቀጥሎ የእናትና አባት ሐቅ፣ ለነሱ ማዘን፣ መተናነስ፣ እዝነትን መግለጽ። ከሞቱ በኋላ እዝነት፣ ምን አይነት እዝነት? ዱዓ ማብዛት። ከሞቱ በኋላ ለነሱ ነይተ ሰደቃ ማውጣት፣ ሰደቃቱ ጃሪያ እንዲሆንላቸው። አንድ ሰው ሲሞት ስራው በአጠቃላይ ይቋረጣል። 3 ስራ ተብሏል። አንዱ ማን ነው? ከርዕሳችን ጋር የሚገናኝ እናት አባት ሷሊህ ልጅ ትተው ከሄዱ በዛ ልጃቸው አማካኝነት ሰደቃ ሲያወጣላቸው፣ ዑምራ ካላደረጉ ሐጅ ካላደረጉ እሱ የራሱን አድርጎ ከሆነ ነይቶ ሲያደርግላቸው አላህ ይጽፍላቸዋል። እዝነት፣ ባልና ሚስት ለባሏ፣ ባል ለባሉ ለሚስቱ ማዘን ይገባል። ለሚስትህ እዘንላት፣ ፍቅርን ግለጽላት፣ እዝነትን አሳያት። ከቤተሰቦቿ ወስደሃል። አንተም ብላ መታለች፣ አንተም መርጣ መታለች። እዝነትን አሳያት፣ እዘንላት። ሚስትህ ናት፣ የአላህ አማና ናት። እዘንላት። ቤተሰቦቿን ተሰናብታ ከክፍለ ሀገርም ከተለያ ቦታም ራቅ ያለ ቦታ ወስዳታል። እዝነትን አሳያት። ስታዝንላት አላህ ያዝንልሃል። እሷን ሐቋን ካጓደልክ፣ ከበደልካት፣ ካልለቀስካት ግን በበደል አላህ የአላህ አማና ናትና አላህ ይቆጣብሃል። አንቺ እህቴ ለባልሽ እዘኝለት። የማይችለውን አትዘዡ። ከአቅሙ በላይ ትእዛዝ አታምጭበት። ወጪ ስትጠይቂም ከአቅሙ በላይ እንዳትጠይቂ። ረዳቱ ሁኚ፣ እዘኝለት። ባልሽ ማለት ለአንቺ ንጉስሽ ነው። ሱጁድ ቢፈቀድ ሚስት ለባሏ ሱጁድ እንድታደርግ አዝ ነበራሉ። እዘኝለት። ስንገበያይ እዝነት ነው። ነጋዴዎች ነብዩ ምን አሉ? ረሂመላሁ አብደን፣ አላህ ለባሪያው ይዘንለታል። ለአንድ ባሪያው ለማን? ሰምሐን ኢዛ በዓ፣ ሰምሐን ኢዛ እሽተራ፣ ሰምሐን ኢዛ እቅተዳ። ሲገዛ አዛኝ፣ ሲሸጥ አዛኝ፣ እንደዚሁም ብድርም ሲያበድር አዛኝ የሆነ አላህ ይዘንለት። አዎ ስትሸጥ አዛኙን ወንድምህ ነው፣ አንተም ብሎናል። በእዝነት ሽጥለት። ስትገዛ በእዝነት ግዛ። ከአቅም በላይ አታስቀንሰው። ታዳጊ ከሆነ አበረታታው። ብድርህንም ስትቀበል አዛኝ ሁን። هذا وصلوا وسلموا على حبيب المصطفى والقدوة المجتبى فقد أمركم الله بذلك فقال جل وعلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين وعن أزواجه أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين اللهم اجعل جمعنا هذا جمعا مرحوما واجعل تفرقنا من بعد تفرقا معصوما ولا تدع فينا ولا معنا شقيا ولا محروما اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر من نصر الدين اللهم انصر من نصر الدين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار يا رحيم ارحمنا يا رحيم ارحمنا يا رحيم ارحمنا يا غفار اغفر ذنوبنا يا ستار استر عيوبنا يا رزاق ارزقنا رزقا واسعا وحلالا طيبا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون ሰብስክራይብ በማድረግ ቤተሰብ ይሁኑ።